የልጅቷን ፍላጎት ማክበር አለባችሁ። ዝም ብላችሁ አመጣችሁ አላት ብራንጃ ፈላባችሁ እንዴ ተንተከተከባችሁ። ምን ነው ጾም መሆኑን ረሱት እንዴ? ቆይ ጾም መሆኑን ረሱት ነው እንዴ እንደዚህ ብልቅጥቅጥቅጥ የሚያደርጋችሁ? ግን ምንድነው እንደዚህ መሆን? ግን ማርያም በጣም ነው የሚደብረው። ደግሞ የልጅቷን ፍላጎት ማክበር አለባችሁ። ዝም ብላችሁ አመጣችሁ አላት ብራንጃ ጅል። አንደኛ አንተ ጩጬ ነህ። ሩታ እኩያክ አይደለችም። ቢያንስ ሩታ በ2 አመት ወይ በ3 አመት ትበልጣለች። ገብቶሃል? ስለዚህ አንተ የራስህ የሆነን ሴት ፈልግ። ሩታ ካንተ ጋር የምትሄድ ሴትም አይደለችም። አንደኛ የወለደች ሴት ነች። ሁለተኛ ከባሏ ጋር ብዙ ንዝንዝ ያላት ሴት ነች። አራተኛ ባሏ ጋር ለመመለስ እየፈለገች ያለች ሴት ነች። ስለዚህ ለአንተ የምትሆንህ ሴት አይደለችም ወንድሜ። ለምንድን ነው እንደዚህ የምትቀብጠው? አንተ ሮቤል ብትባልም ተው፣ ረፍ። ማያዋጣ ነገር አታድርጉ። በቃ በጣም ነው የሚያስጠላው። ምንድነው ሰው ያለ ፍላጎቱ እየጎተጎታችሁ ይሄን ለማድረግ አትሞክሩ። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። በደንብ እግዚአብሔርን ይሄ ነገር ላይክ አድርጋችሁ ለሁሉም ሰው እንዲደርስልኝ ይፈልጋሉ። አንደኛ በጣም ስርዓት ያጡ ቅንቅናም ባለጌዎች ናቸው። ሁለተኛ ነገር ደግሞ ጾም መሆኑን ረሱት። ምንድነው ጾም መሆኑን ረስታችኋል እንዴ? ምንድነው እንደዚህ መሆን መበለጥ ቃቀጥ እንደዚህ አይረዛ እንዶ ስታስጠሉ። ምንድነው ትምህርታችሁ? ምንድነው እያደረጋችሁ ያላችሁት? እንዶ አስተውላችሁ እንኳን እኮ ቪዲዮ የምትሰሩ ሰዎች እኮ አይደላችሁ። እግዚአብሔር ግን ማስተዋሉን ይስጣችሁ ነው ብሎ ማርያምን ማስተዋሉን ይስጣችሁ። በቃ እኔ ምንም የምናገረው ነገር የለም። በጾሙ መጥቶ ይላል ምጾምበት ምጸልይበት እንደዚህ የምትልበት ሰዓት አይደለም። ከእግዚአብሔር ጋር ተገናኝተ የምታወራበት ሰዓት ነው በአሁን ሰዓት ማለት ነው። ለምንድን እንደዚህ ማይሆን ነገር የተበለቃቀጠ ነገር ይዛችሁ ብንትመጡት? ግን በጣም እስቲ ጾም ነው ብላችሁ እንኳን እስቲ የሆነ ትክክለኛ ነገር እንኳን እስቲ ይዛችሁ ልኑ እንዴ። ሩታ ደግሞ ማሻአላ ትብይሻለሁ። ቂጥና ሆድሽ በቃ ቂጥሽ በእንደዚህ ወጥቷል፣ ሆድሽ በእንደዚህ ወጥቷል። ማርያምን ሩታዬ ጂም ግቢ ሳትበላሽ። በጣም እየተበላሸሽ ነው ያለሽው። እውነት ቦጭሽ በጣም ወጥቷል፣ ቂጥሽ በጣም ወደዛ ገፍቷል። ምንድነው ይሄ ነገር? አረ ማሻአላ ብያለሁ። ግን ስፖርት ብትሰሪ ጥሩ ነው። እኛው ሸንቀጣልን እኮ ቤተሰብ ማርያምን በጣም ስፖርት እሰራለሁ። አሁን ደግሞ ጾመኛም ነኝ ምናምን በቃ እስበሁን ድሮ አንገቴ እንደዚህ ያለ ነበር። አሁን ይሄው በጣም ያለ አንገቴ ስለብስ ምናምን እንዴት እንደሚያምር። ጸጉሬን ደግሞ ስፖርት ስለምሰራ ነው ያልተሰራው። ስፖርት ስሰራ በጣም ሙቀቱ በቃ እየተበላሸብኝ ያለ እንትን በቃ በሻምፖና በኮንዲሽን ቤት አጥቤ ነው የምተወው። ለዛ ነው ጭብርር ያለው ጸጉሬ ስፖርት ስለምሰራ። እና ቤተሰብ ማርያምን ነው የምላችሁ በጣም ነው የሚደብረው የሚሰሩት ስራ። ልጁ ራሱ ምንድነው አንተ ገና ነህ ምንም የለም አንተ ከውጪ ይሁላችሁ። ቤተሰብ እውነቱን ስነግራችሁ እግዚአብሔር ምስክሬ ነው የምላችሁ። ይሄ ማን ነው ስሙ አሁን ቀለበት ይዞላት የመጣ ልጅ ስራ የለውም። ልንገራችሁ ስራ የለውም። ከውጪ አልመጣም። ውሸት አውደልዳይ የሰፈር አውደልዳይ እዛ የቡታጅራ አውደልዳይ ነው አመጡት እንዲሰራ አደረጉት። ለምን? ማንንም ሰው ስለማያውቀው ልጁ ማለት ነው። ብዙ ሰው የሚያውቅ ሰው ሲያመጡ የቲክቶክ ልጆች ጉዳቸውን ስለሚያወጡባቸው ይሄ የተደበቀ ልጅ ስለሆነ አምጥቶት ነው እንጂ ከውጪ አልመጣ ከምን የመጣ ነገር የለም። ውሸት በውሸት ነው። ውሸት ይሄ በቃ ምንም ውሸት ነው። ምንም ነገር በቃ ለእንትኑ ነው ያመጡት እንጂ ምንም ነገር የለም። ምንም ከውጪ የመጣ ሰውም የለም። ውሸታሞች በጣም ነው የሚያናዱኝ። እግዚአብሔርን ነው የምላችሁ ባይማይሆን ነገር በቃ እንዴ ምን አይነት ነገር ነው? ሩታም ኮንሽ በቃ ዛሬ እነሱ ናቸው ያመጡሽ። አንቺ ምንም ያደረግሽው ነገር የለም የኔ ቆንጆ፣ ምንም ያጠፋሽው ነገር የለም። ግን አንቺ ከአብርሃም ጋር ታረቃሉ የምትይን ነገር ከሆነ ደግሞ እባክሽን እልህ ውስጥ አትግቢ። አንቺ ተንኮል ለመስራት ካስብ ደግሞ ተንኮሉ ይቅርብሽ። በቃ ከባልሽ ጋር ታረቂ። ሁሌ መቅለል እግዚአብሔርን ድሮም ብዙ ሰው ሩታን ያከብራን ነበር በጣም። አሁን በቃ የሆኑ እያቀለሏት ሁሉ አመጡ። እግዚአብሔርን ነው የምላችሁ። ለምን መሰል ሁሌ ነጭናጫ ትባላለች። ሁሌ እሷ ነች ነገረኛ። ሁሌ አመት ካመት ኒኒኒኒ እንዳልሽ ነው። ስለዚህ አንቺ ለምንስ እንደዚህ ትባያለሽ? እውነት በጣም ነው የሚገርመኝ። ለምን ትባያለሽ? በቃ ከዚህ በኋላ ከባልሽ ጋር ታረቂ ነው የምልሽ። እንዴ ራስሽን አስከብሪ። የድሮ ሩታን አስከብሪያት። የድሮ ኮስታራ ሩታ፣ የድሮ በቃ ስርዓት ያላት ሩታን አድርጊያት። እስቲ አምጫት። እውነት ምንም ነገር እኮ በቃ ምናችሁም እኮ ነው እኮ ተበላሸ። እግዚአብሔርን ያቺ እርምጥምጥ
ይቅርታ አድርጉልኝና ያቺ እርምጥምጥ የአብርሽን ወደዋለች በጣም እርግጠኛ ነኝ ወደዋለች እንጂ ቤተሰብ ለወወን እንጃ አይለይም ማለች እኮ እናንተ ይውላችሁ ሴት ልጅ ያ ነገር በደንብ እንትን ካለ ይቅር በለኝና ማለት በስመ አብ ወመንፈስ ቅዱስ አላወራም። በስመ አብ ወመንፈስ ቅዱስ እናንተ ጾም መሆኑን ረሳሁት። ያው በቃ አላቅም ከተመቻት አትለይም ይባላል። አትለይም ይባላል። ሰው እንዴት ይጾማል ግን እንደዚህ ያወራል? አምላኬ ወይ ይቅር በለኝ። ወይ ጉድ! ኧረ እኔ ዘንድሮ ምን ይሻለኝ? እንዴት ብዬ ነው የምጾመው? ይሄን እያየሁ እንዴት ብዬ ነው የምጾመው? አይ ይሄን ቪዲዮ እንደላ ለሁለት ወር ከተኩ ደግሞ ዩቲዩብ ይሞታል እንጂ ማለት ባልስራው ደስተኝ ነው። እና በቃ እንደዛ ነው። ለማንኛውም ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እፈልጋለሁ። ቻው ቻው። በቪዲዮ መሀል ላይ የእህቴ ልጅ ገብታብኝ ነው እቃ ሰው ውስጥ መጥቶ ማለት ነው። ቻው ቻው።